ጤና ይስጥልን። የኢራንና የአሜሪካ ውጥረት የጦርነት አፋፍ ላይ ደርሷል። ትራምፕ ለቴህራን እሳታማ ማስጠንቀቂያን ሲሰነዝሩ፣ ኢራን ደግሞ የአሜሪካን የጦር አውሮፕላን መምታቷን የሚያሳይ ምስጢራዊ ሰነድ ይፋ አድርጋለች። በሌላ በኩል የዋሽንግተን ሴኔት የትራምፕን የጦርነት ካርድ የሚቀድ አዲስ ውሳኔ አሳልፏል። ወደ አገር ውስጥ መረጃ ስንመለስ በቤሩት የሚገኘው የኢትዮጵያ ቆንጽላ ዜጎችን ለአደጋ እየዳረገ ስላለው ድብቅ የደላሎች መረብ ያስደነገጠ መግለጫን ሰጥቷል። ሰበር መረጃዎችን በዝርዝር ይዤላችሁ ቀርብ ያለው እስከ መጨረሻው አብራችሁን ቆዩ። ቪዲዮን ላይክ በማድረግ ጀምሩት። ለቻናላችን አዲስ የሆናችሁ የዩቲዩብ ቻናሌን ሰብስክራይብ ማድረግ የደውል ምልክቷን መጫ ቤተሰብ ይሁኑ። ወደ መረጃዎቹ አልፋለሁ፣ አብረን እንከታተለው። በቅድሚያም የአሜሪካው ፕሬዝዳንት ዶናልድ ትራምፕ ዓለምን እያስገመገመ ያለ አዲስ ወታደራዊ ማስጠንቀቂያን በይፋ ሰንዝሯል። ፕሬዝዳንቱ ስለ ታሪካዊቷ ባላንጣቸው ኢራን የተናገሩት እያንዳንዷ ቃል የጦርነት ነጋሪትን የሚጎስሙ ነበሩ። ትራምፕ ሲናገሩም እንዲህ ብሏል። ሌላ ተጨማሪ ፍጹም ጠንከር ያለ ምት ልንሰጣቸው እንችላለን። አዎ፣ ይቺ አጭር ኃይል ቃል በአሁን ሰዓት መላውን የጂኦፖለቲካ መድረክ እያናወጠችው ይገኛል። የነገሩን መነሻ ሳይረዱ ወደ ፍጻሜው መቸኮል አይበጅም እንዲሉ የባለሙያዎች ስጋት አሁን ከፍ ብሏል። አሜሪካ በኢራን ላይ መጠነ ሰፊ የአየር ወይም የሳይበር ጥቃቶችን ለመሰንዘር አሁኑኑ በከፍተኛ ወታደራዊ ዝግጅት ላይ መሆኗን የሚያሳይ ጠንካራ ማሳያ ነው ይላሉ። ይሁንና አሜሪካ የምትወስደው ማናቸውም አይነት ወታደራዊ እርምጃ በዓለም አቀፍ የነዳጅ ገበያና በዓለም ኢኮኖሚ ላይ ከፍተኛ ቀውስ መፍጠሩ ፈጽሞ የማይቀር ነው። ይህ እርምጃ በኢራንና በአካባቢው ባሉ የአሜሪካ የቅርብ አጋሮች በተለይም እንደ እስራኤል ባሉ አገራት መካከል ያለውን ቀጥተኛ ጦርነት ይበልጥ ሊያቀጣጥለውም ይችላል። የምዕራባውያን አገራት ሁኔታው በዲፕሎማሲ እንዲፈታ ግፊት ቢያደርጉም የትራምፕ አስተዳደር ግን የኃይል አማራጭን መርጧል። የአጥር መላላት ለሌላ ኃይል በር ይከፍታል እንዲሉ የዋሽንግተን ቀጣይ እርምጃ የዓለምን ሀያላን ጎራ ይበልጥ በግልጽ የሚከፍል ይመስላል። እንደ ሩሲያና ቻይና ያሉ ታላላቅ ሀያላን አገራት የአሜሪካን እርምጃ በመኮነን የቴህራንን ጎን ይዘው ሊሰለፉ እንደሚችሉ ተንታኞች እየገለጹ ነው። ለመሆኑ ዋሽንግተን የምትሰነዝረው ያ ታላቅ ምት መቼውን የሚጀምረው? ዓለምስ ይህን እሳት እንዴት ታጠፈዋለች? አስተያየታችሁን በኮሜንት መስጫው ላይ አስፍሩልን። ወደሚቀጥለው ሌላኛው መረጃችን አልፋለሁ። በሌላ ዜና የኢራንና አሜሪካ ሚስጥራዊ የጦርነት ሰነድ ይፋ መሆን። ታሪኩ እዚህ ላይ ብቻ አላበቃም። የአሜሪካ የጦር አውታርን ፍጹም ያናጋ ሌላ አስገራሚ ሰበር መረጃ ወጥቷል። የኢራን የውጭ ጉዳይ ሚኒስትር አባስ አራጊች ዋሽንግተን በሚስጥር ደብቃው የነበረውን ራሱ የአሜሪካ ኮንግረስ ያወጣውን ይፋዊ ሪፖርት መዘው አውጥተውታል። አራጊች በኤክስ ገጻቸው ላይ ባሰፈሩትና ዓለምን ባስደነገጠው እሳታማ መልእክት በኢራን ላይ ጦርነት ከተጀመረ ከወራት በኋላ የአሜሪካ ኮንግረስ በቢሊዮን የሚቆጠሩ ዶላሮች ዋጋ ያላቸውን በደርዘን የሚቆጠሩ የጦር አውሮፕላኖች ማጣታቸውን በይፋ አምኗል ሲሉ የፔንታጎንን ድብቅ ኪሳራ ለዓለም ይፋ አድርገዋል። የቆቅ መብረር ለአዳኝ ሳይሆን ለራሷ ነው እንዲሉ አራጊች የአሜሪካን የራሷን የኮንግረስ ሪፖርት መምዘዛቸው ዋሽንግተን የምታወጣቸውን ዛቻዎች ሙሉ በሙሉ ለማምከንና የቴህራን ወታደራዊ ልዕልና ለማሳየት የተጠቀሙበት እጅግ ረቂቅ ዲፕሎማሲ ነው። የውጭ ጉዳይ ሚኒስትሩ ንግግራቸውን ይበልጥ እያበረቱ ሲቀጥሉ ሀያላን የጦር ኃይላችን የዓለም ስጋት የተባለውን የአሜሪካን F-35 ዘመናዊ የጦር አውሮፕላን ለመጀመሪያ ጊዜ መምታት መቻሉ መሬት ላይ ተረጋግጧል ብለዋል። አክለውም ወደፊት የሚፈጠሩ ማናቸውም አይነት ወታደራዊ ግጭት ከዚህ የከፋ ብዙ ተጨማሪ አስገራሚ ነገሮችና ድንገቶችን ለአሜሪካ እንደሚያሳይ በይፋ አስጠንቋል። የነገሩን ፍጻሜ ሳይሰሙ በጥንካሬ መኩራት አይበጅም እንደሚባለው ፔንታጎን ደብቆት የነበረው ይህ የኪሳራ መጠን ይፋ መውጣቱ አሜሪካ በመካከለኛው ምስራቅ አላት የሚባለውን የበላይነት ትልቅ ጥያቄ ምልክት ውስጥ ጥሎታል። ከፔንታጎን ከሴንትኮምና ከዓለም አቀፉ ሚዲያዎች በተጠናከረው በዚህ ሰነድ መሰረት በግጭቱ ወቅት 42 የአሜሪካ ወታደራዊ አውሮፕላኖች ሙሉ በሙሉ ወድመዋል፣ ጋይተዋል ወይም በከፍተኛ ሁኔታ ተጎድተዋል። የታላቅ ወታደራዊ መደፈር ለአሜሪካ መንግስት ወደ 2.6 ቢሊዮን ዶላር የሚጠጋ እጅግ ግዙፍ የኢኮኖሚና የትጥቅ ኪሳራ ማስከተሉ በግልጽ ተቀምጧል። የአሜሪካ የጦር አቅም በዚህ መልኩ መጋለጡ ቀጣዩን የትራምፕ እርምጃ ምን ሊያደርገው ይችላል? ሀሳብ አስተያየታችሁን በኮሜንት መስጫው ላይ አስፍሩልን።
ለቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ የደወል ምልክቷን መጫን ቤተሰብ ይሁኑ። ወደሚቀጥለው ሌላኛው መረጃችን አልፋለሁ። በሌላ ዜና በዋሽንግተን የተቀሰቀሰው የውስጥ ፖለቲካ ማዕበል የትራምፕ እሳታማ ዛቻና የኢራን ምላሽ ዓለምን እያናወጠ ባለበት በዚህ ሰዓት በራሷ በዋሽንግተን የውስጥ ፖለቲካ ማዕበል ፈንድቷል። የአሜሪካ ሴኔት በትራምፕ ላይ አስደንጋጭ እገዳ የሚጥል አዲስና ጥብቅ ሕጋዊ እርምጃ በድንገት አውጥተዋል። ይህ ውሳኔ ትራምፕ በኢራን ላይ የሚሰነዘሩትን ማንኛውም አይነት ወታደራዊ ጥቃት ያለምንም የኮንግረስ ፈቃድ ብቻቸው በቀጥታ የመቀጠል ሰፊ ስልጣናቸው ሙሉ በሙሉ ለመገደብ የመጣ ወሳኝ እርምጃ ነው። ቀደም ሲል በተደጋጋሚ ያልተሳኩ በርካታ ሙከራዎችን ተከትሎ አሁን ግን የዋሽንግተን ባለስልጣናት የመካከለኛው ምስራቅ ግጭት ወደ ከፋ አቅጣጫ እንዲያመራ ካላቸው ጽኑ ፍርሃት የተነሳ የተወሰደ አስቸኳይ እርምጃ ነው። የውጭውን ጠላት ለመዋጋት የውስጡንም ሰላም መጠበቅ ይቀድማል እንዲሉ ፕሬዚዳንት ትራምፕ ከቴህራን ጋር በይፋ ከመጋጠማቸው በፊት በራሳቸው መዲና በዋሽንግተን የተነሳባቸው ይህ የፖለቲካ ማዕበል መሻገር የሚኖርባቸው ይመስላል። በከፍተኛ ክርክርና ውጥረት የታጀበው የአሜሪካ ሴናተሮች ስብሰባ ውሳኔውን ለማጽደቅ የቀረበውን ሐሳብ በ50 ለ47 በሆነ እጅግ በጠባብ የድምፅ ልዩነት በአሸናፊነት አጽድቆታል። ሂደቱ ግን በሚያስገርም ክህደትና መከፋፈል የተሞላ ነበር። 4 ታዋቂ የሪፐብሊካን ፓርቲ አባላት ከራሳቸው ፓርቲና ከትራምፕ መስመር ወጥተው ከዲሞክራቶች ጋር በአንድነት ድምፅ ሲሰጡ፣ በአንጻሩ ግን ታዋቂው ዲሞክራት ሴናተር ጆን ፌተርማን የገዛው ፓርቲውን መስመር በመቃወም የትራምፕን ስልጣን የሚገድበውን ይህንን እርምጃ በግልጽ ተቃውሞ ድምፅ መስጠቱ የዋሽንግተን ፖለቲካ ሙሉ በሙሉ ከፍሎታል። የወንዝ መድፈሪያው ከምንጩ ነው እንደሚባለው የትራምፕ የጦርነት ካርድ መሬት ላይ መተግበር አለመተግበሩ አሁን በራሱ በዋይት ሃውስ የውስጥ ፍልሚያ ላይ ተንጠልጥሎም ይገኛል። ይህ የሴኔቱ አዲስ ውሳኔ በኢራንና በአሜሪካ መካከል ሊቀሰቀስ የታሰበውን መጠነ ሰፊ ጦርነት ፍጹም ወደማይገመት አቅጣጫ ገፍቶታል። አሁን መላው ዓለም በከፍተኛ ጉጉትና በትኩረት እየተጠባበቀ ያለው አንድ ነገር ብቻ ነው። የትራምፕ አስተዳደር በዚህ የውስጥ የሕግ እገዳ ፊት ቀጣዩን ወታደራዊ እርምጃ እንዴት ሊዘረጋው ይችላል? የዋሽንግተን ፖለቲካ በዚህ መልኩ ሲናጋ አሁን ወደ መጨረሻው ከሀገር ውስጥ ወዲያ ያስኩላችሁ ሰበር መረጃ አልፋለሁ። በቤሩት የሚገኘው የኢትዮጵያ ጀነራል ቆንጽላ ጽሕፈት ቤት መላው የኢትዮጵያ ቤተሰብ ሊሰማው የሚገባ ፍጹም አስደንጋጭና አስቸኳይ መግለጫን በይፋ ሰጥቷል። በኢትዮጵያና በሊባኖስ መካከል የተደረገውን ይፋዊ የሥራ ስምሪት ስምምነት መነሻ በማድረግ የጭካኔው መረብ እንደገና ተዘርግቷል። በርካታ ንጹሐን ኢትዮጵያውያን በሕገወጥ ሰው አዘዋዋሪዎችና በአጭበርባሪ ደላሎች አማካኝነት መደበኛ ባልሆነ አደገኛ መንገድ ወደ ሊባኖስ እንዲያቀኑ እየተደረገ መሆኑን በይፋ ተጋልጧል። ይሁንና ቆንጽላ ጽሕፈት ቤቱ ከፍተኛ ቁጥር ያላቸው ዜጎች አሁንም አደገኛውን መስመር እየተከተሉ ወደ ሊባኖስ እየገቡ መሆኑን በጥልቅ ስጋት ገልጿል። ቆንጽላ ጽሕፈት ቤቱ አድራሻችሁን በሊባኖስ አድርጋችሁ ሰዎችን በተሳሳተ መንገድ እንዲመጡ የምታበረታቱና ከሕገወጥ ደላሎች ጋር የምትተባበሩ ዜጎቻችን ከአሳሳች ድርጊታችሁ በአስቸኳይ ተቆጠቡ ሲል መልእክት ልኳል። ነገር ግን በዚህ መግለጫ ውስጥ አንድ ትልቅ ሚስጥር ተደብቋል። ይህንን የጥፋት መረብ የዘረጉትና ዜጎችን ለአደጋ እየዳረጉ ያሉት ሕገወጥ ደላሎች በትክክል እነማን እንደሆኑ ቆንጽላው በዝርዝር ስማቸውን ከመጥቀስ ተቆጥቧል። ይሁን እንጂ ቆንጽላ ጽሕፈት ቤቱ ለአጠቃላይ ዜጎች ያስተላለፈው ብቸኛ መፍትሄ ማንኛውም ለሥራ ወደ ሊባኖስ የሚመጣ ኢትዮጵያዊ ሕጋዊ መስመሩን በተከተለ መልኩ ፍቃድ ባላቸው ሕጋዊ ኤጀንሲዎች አማካኝነት ብቻ እንዲሆን አሳስቧል። ከትራምፕ እሳታማ ማስጠንቀቂያ እስከ ፔንታጎን ሚስጥራዊ ሪፖርት እንዲሁም በዋሽንግተን የከረው የሴኔት ፍልሚያና በቤሩት የዜጎቻችን ዕጣ ፋንታ ለሰዓቱ ያዝንላችሁ ሰበር መረጃዎች እነዚህ ነበሩ። ለመሆኑ የእነዚህ ሕገወጥ ደላሎች ስም አለመጠቀስ ከበስተጀርባ ምን ይኖር ይሆን? የእናንተን ሀሳብ አስተያየት በኮሜንት መስጫው ላይ አስፍሩልን። ከሰዓታት በኋላ በሚሰሙ በአዳዲስ መረጃ እስከምንገናኝ በያልንበት የዓለም ዳርቻ ሰላም ለዓለማችን፣ ሰላም ለሀገራችን ይሁን። ቸር እንቆይ።